እሺ ሃይ እንዴት ናችሁ? ጆሮ ውስጥ የሚገባ ባዕድ ነገር ቀላል መስሏችሁ ቀለል አድርጋችሁ የምታዩ ሰዎች አላችሁ። አይምሰላችሁ። አሁን በማደንዘዣ ነው እያወጣን ያለ ነው። ለምን? በጣም ብዙ ጊዜ ተሞክሮላት በጣም ብዙ ጊዜ ትራይ ተደርጎ ነው የመጣችው እና ወደ ውስጥ ተገፍቷል፣ ኢንፌክሽን ይዟል፣ ታምቡራ ይጎዳ አናቅም። ቀላል የሚመስላችሁ ነገር በሙሉ የአንድን ሕፃን ህይወት ሊያበላሽ የሚችል ነገር ነው። በጣም አደገኛ ማለት ነው እና እኔ በካሜራ ገብተን ስናያት በጣም ነው ያዘንኩት። እውነት ለመናገር በተቻለ መጠን በጣም በጥንቃቄ ለማውጣት ሞክራለሁ። የወጣው ነገር ደግሞ አብረን የምናየው ይሆናል። እነሱ የሚሉት ጥራጥሬ ነገር ነው። ምን ጥራጥሬ እንደሆነ አላውቅም። እስኪ ሰክሽን ኦን አድርጉልኝ። በጣም ተገፍቷል። ይገርማችኋል። በጣም ተገፍቷል። ይኸው ሰክሽን ኢንዶስኮፒ ባዕድ ነገሩን አሁን አውጥቼዋለሁ። ይህ የምታዩት ነው እንግዲህ አላቅም እንግዲህ እንደ ገብስ ነገር ሳይሆን አይቀርም። አሁን ማደርገው ምንድነው ቀጥታ የጆሮ ታምቡራ ጤናማ ነው አይደለም የሚለውን ቼክ አደርጋለሁ ማለት ነው። ስሞል የሆነች ትንሽ እየቀዳዳለች እንግዲህ ብዙ ጊዜ የምናገረው ለዚህ ነው። የተወሰነ መልኩ የተወሰነ ታምቡራ ቀዳዳ አለው። ነገር ግን በራሱ መግጠም የሚችል አይነት ቀዳዳ ነው። ብዙ ትልቅ አይደለም። ኢንፌክሽኑ አለ። እሱን በመድኃኒት እናክመዋለን። እንግዲህ እንደ እግዚአብሔር ፈቃድ ክትትል አድርገን ደግሞ ያለችበትን ሁኔታ አሁን ካለችበት የተሻለ እንድትሆን ለማድረግ እንሞክራለን። ኤኒዌይስ ጆሮ ውስጥ የሚገባ ባዕድ ነገር ቀላል አይደለም። በጣም ብዙ አደጋ ሊፈጠር ይችላል። የመስማት አቅማቸው ሙሉ በሙሉ ሊወርድ ይችላል። የፊት መጣመም ሊያመጣ ይችላል። ከፍተኛ የጆሮ ኢንፌክሽን ሊፈጠር ይችላል። እንዲሁም ሌሎች ችግሮች ሊያመጣ ይችላል። ማዞር፣ ከፍተኛ የሆነ ማዞር፣ ባላንስ ማድረግ አለመቻል ሊያመጣ ይችላል እና እባካችሁ ወደ ውስጥ የገባ ከሆነና ራቅ ያለ ከሆነ አትንኩት። በቃ ጀስት ዱ አስ ኤ ፌቨር ወደ አንገት በላይ ስፔሻሊስት ሐኪም ላኩት። ኤኒዌይስ አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። እግዚአብሔርን ነው የምላችሁ። ዴዲኬሽን ማለት ዲሲፕሊን ማለት እኔ እግዚአብሔርን በቁሙ የኤሊት ሴንተር ሰራተኞች ናቸው ብዬ መናገር እችላለሁ በኮንፊደንስ ማለት ነው። ለመሰላችሁ አሁን ኦልሞስት ሌሊት ነው፣ 11 ሰዓት አካባቢ ነው። ስራ ለመጀመር ሁሉም ከቤቱ የሚመጣው 9 ሰዓት ነው ከእንቅልፍ ተነስቶ እዚህ የሚደርሱት ማለት ነው እና ሁላችንም ከኔ ጀምሮ ማለት ነው ከጽዳት ጀምሮ እስከ አንስቴዚዮሎጂስቶች፣ ነርሶች ምናምን ማለት ነው እና ያው በሰርቪስ ነው የሚመጡት። ነገር ግን እንቅልፋቸው 6 ሰዓት እንደሚነቁ አስቡ። ክረምት ነው፣ ዝናብ አለ፣ የጠዋት እንቅልፍ ያምራል፣ ይበርዳል። ነገር ግን ዴዲኬትድ ሆኖ ይርሊ ነው ባይዘው ኤቭሪዴይ ነው። እሁድ የለ ቅዳሜ የለ ኤቭሪዴይ እንደዚህ ነው የሚሰሩት የምንሰራው። ያን የምናደርገው ለምንድን ነው? ሌሊት የምንመጣው ለምን መሰላችሁ? ልጆች እንዳይርባቸው ነው፣ ወይም ደግሞ ኤንፒኦ ታይማቸው እንዳይራዘም ነው። ልጆች ሜታቦሊዝማቸው ከፍተኛ ነውና ቶሎ ነው ምግብ ማግኘት ያለባቸው እና እንደማንኛውም ሰው 2 ሰዓት ብንጀምር እንችላለን፣ ግን ይርባቸዋል። አያችሁ ሰርጀሪ ጀምረን የሚጨርሰው እስከሚሰራ ድረስ በጣም ይርባቸዋል፣ ይጓተትባቸዋል። እና እንደዛ ከሚሆን ሁሉም ስታፍ በቃ እንቅልፉን ትቶ ዲሲፕሊን ሆኖ ኤቭሪዴይ አስቡ። እንግዲህ እኔ አሁን ለምሳሌ ኦልሞስት 4 ሰዓት ወይ 5 ሰዓት ነው እንቅልፍ የምተኛው። ብነሳው እንቅልፍ 9 ሰዓት ነው ምደርስ። ያ ማለት ኦልሞስት የ4 ሰዓትና የ5 ሰዓት እንቅልፍ ማለት ነው ዴይሊ። ከዛ አንዳንዴ ከዛም ባነሰ ሁኔታ ኢመርጀንሲ በሚኖርበት ጊዜ እና እውነት ለመናገር ዲሲፕሊን ማለት ዴዲኬሽን ማለት ራስን መግዛት ማለት እኔ ያየሁት በኤሊት ስታፎች ነው እና በጣም ከልብ ማመስገን እፈልጋለሁ ሁላቸውን ማለት ላሳያችሁ። ለምሳሌ ምን ያክል ሌሊት እንደሆነ እንዴት ላሳያችሁ ነይ ነይ
እንዳይሆን አዲስ አበባ በጣም ታምራለች። ሁሉም ሰው ተኝቷል። እኛ ግን አሁን ስራ ላይ ነን። ሰርጀሪም ጀምረን ሰርጀሮች መሀል ላይ ነው ያለው። to be honest I'm so proud of my staffs በጣም ማለት ነው። እና ለሁሉም ወጣት ማስተላለፈው መልእክት ምንም አይነት ስራ ስትሰሩ ወዳችሁት አክብራችሁት ዲሲፕሊን ሆናችሁ መስራታችሁን አትርሱ ወጣቶች። በጣም ፔንፉል ነው። መተኛት ያምራል። እንቅልፍ በጣም ከባድ ነገር ነው። ስፔሻሊ ክረምቱ ነው ዝናቡ ነው ከእንቅልፍ መነሳት ማለት ከባድ ነው። በዛ ላይ ቤተሰብ ያለው ሰው ከሆነ ደግሞ እንግዲህ አስቡበት። ልጆችን አለማየት አለ፣ ቁርስ አለመብላት አለ፣ ቤት ምሳ አለመብላት አለ። እና እኔ አሁን እውነት ለመናገር ቁርስ ከቤት ከበላው ምሳ ከበላው አመታት አልፎኛል። ምክንያቱም በሌሊት ነው የምወጣው ምገባው ማታ ነው። እና ግን ይሄ ሁሉ ዴዲኬሽን አላማ ስላለው አላማው ደግሞ በጣም ትልቅ ነው። ያያችሁት ነው። በብዙ ህፃናት ህይወት ላይ አሻራችንን ማሳረፍ ችለናል። እና ሙሉ የኤሊት ኤንቲ ሴንተር ስታፎችን ከልብ ማመስገን እንፈልጋለሁ። በርቱ፣ ቀጥሉበት። ዘ ፊውቸር አሁን ባይመቸን መጪው ጊዜ ግን በጣም አሪፍ እንደሚሆን ምንም ጥርጥር የለኝም። እና ለኤሊት ኤንቲ ስታፎች ማለት ነው በደንብ ሰፖርታችሁን አጠናክራችሁ የኔንም ህልምና ቪዥን አምናችሁ አብራችሁን ኤቭሪዴይ እየሰራችሁ ስለሆነ በጣም ከልብ ማመስገን እፈልጋለሁ ሁላችሁንም ማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና ሁኑ።